አርፍለሽ ስለመጣሽ ይቅርታ። It's okay. ለነገሩ ይሄ መጨረሻ ቀጠሯችን ስለሆነ ከዚህ በላይ ብታረፍች ይጠብቅሽ ነበር። ምን ማለት ነው? ወላጆቻችን ለሰርጋችን እየተዘጋጁ እንደሆነ ታውቂያለሽ። በአስቸኳይ ልናስቆማቸው ይገባል። ለምን? ልንግባባ አልቻልንማ። እኔ ህሊናዬን ከዚህ በላይ ልሸወዱ አልቻልኩም። እኔና አንቺ አብረን ከማደጋችን ውጭ ለትዳር የሚያበቃ ምንም ነገር የለም። ምን እያልከኝ እንደሆነ ግን ታውቀዋለህ? አላገባሽም እያልከኝ እኮ ነው። ሰራን ድምፅሽን ትንሽ ቀነሰሽ። Who cares? እኔ ነው እንደማንም ተራ ሴት አላገባሽም የምትለኝ? ስማ እኔ እኮ ሳሮን ወንድራት ነኝ። እሺ እኛ የመጨረሻ ውሳኔ ነው። አንቺ ስራት የለሽም። እቺ ምን አይነቷ እብድ ነች? አይሳ ወይ ነገረሽ መሰለኝ። ምን አገባ? አልወድማ ደስ አይለኝ። እሰይ ሶሪ እንፋቀደና እንዴ ግባ ክፈችልት ግባ ክርና መርፌ እኮ ነው መሆን የቀራሽ። ለምን ክላስ አትይዙም? አስተናጋጅ አልጋ ቁጥር 408 ያዝላቸው። ግቡ እባካችሁ። ውስጥ ምንድነው? ቆይ ይቅርታ፣ በመጥፎ አጋጣሚ ተዋወቅን። ናቲ ይባላል፣ ጓደኛዬ ነው። ናቲ ይባላል። እንሸኛችሁ፣ ልብሳችሁ ተብላሽቷል። ፕሊዝ እባክሽ። አንቺ ለምንድን ነው እንደዚህ የምታይ? ብዙ እንደዚህ አትይኝ። አልወድም። ደስ አይልም። ለዚህ ማቆሽሸሽ እኔን እኮ ነው አላገባሽም እኮ ያለኝ። እንዴ አይኑን አውጥቶ እኮ ነው እንደዚህ ያለኝ። እኔን እንዴት የወንድ ራጅ ልጅ እንዴት አላገባሽም ይለኛል እንዴ? ጊዜው በደረሰበት ሰዓት እንዴት አላገባሽም ይለኛል? እኔ እኮ ያናደደኝ እሱ ነው። ደፍሮ መናገሩ እኮ ነው ያሳበደኝ። እኔ እናንተ ለ36 ዓመታት አብረን ስንኖር አንድ ቀን የረባ ጸብ ተጣልተን አናውቅም። ተመልከት፣ ልጄን እድራለሁ ብዬ ዘመድ ሁሉ ከያገሩ እየደወለ ጭንቀቴን አብሶታል። ልጄ ግን ልጄን ንቆ አላገባሽም አለ። ግርማ ሳብድ ዝም ትለኛለህ? ዝም አልልም። ይሄ ሁሉ ሐዘን ባንተ በወንድሜ ላይ ሲደርስና ልጄ ሌላ ሴት ሲያገባ ቆም ያላይም። ጉዳዩ እኮ የሁላችንም ነው። አዎ እንደሱ በለኝ ግርማ፣ እንደሱ በለኝ። ኤዶምዬ ናውዱ ዘገየ ቸክራለሽ አይደል? እድሜ ለናንተ ያስለምዶኝ ምን እንደሚለኝ ታውቂያለሽ? አንድ ሰዓት ይገትረኝ ነው የኔ ቆንጆ 30 ደቂቃ ብቻ ጠብቂኝ። ናውድ ግን እንዲያደርግም
አይ ለስተኛ ጊዜ ነው ደም የምትሰጪው? በአመት 3 ጊዜ እሰጣለሁ። ምናልባት በእኔ ደም የአንድ ሰው ተሰርፏል። ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ወደፊት ለልጆቼ ማውረስ የሚፈልገው ሰብአዊነት ነው። የመጀመሪያ ልጅሽ ምን ቢሆን ደስ ይልሻል? ሴት። ሴት? አንተስ? ወንድ ቢሆን አንጠላም። ታዲያ ምን ይሻላል? ሴት ነው። ሂዊና ናውድ ግን ፍቅረኛሞች ቢሆኑ ደስ ይለኛል። ባትያቸውስ? አንቺ ባትደሰችስ? ችግር የለውም እነሱ ይሆናሉ። እንዴ ሂዊ እኮ በጣም ወደዋለች። ሁለቱም ገብቶላቸዋል። ቆይ እንዲጣበሱ ትፈልጊያለሽ? ሁለታችንም የራሳችን ሚሽን ይሰጠናል። ሚሽንሽን በሚገባ ትወጫለሽ። ናኦድና ሳሮን በቤተሰቦቻቸው አማካኝነት ሊታረቁ ነው። አንቺ ማን ነገረሽ? ናቲ ነው ነገረኝ። ናኦድ ነግሮት። ሂዊ አትደብቂ፣ ናኦድን አፍቅረሻል አይደል? አፍቅሬያለሁ። ታውቂያለሽ? ናኦድ ሁሉ ነገር የሚመኘው አይነት ወንድ ነበር። ከቀን ወደ ቀን እየወደድኩት መጣ። እንዴት ሊሆን ይችላል? እሺ ላንተ ማን ነገር? ኤዶን ነው ነገረች። ደግሞ ሽማግሌው ላልከው ለኔ ሳትነግረኝ እንደዚህ አታደርግ። ለምንድን ነው የማታደርገው? አንተ እንኳን ለሷ ለኔ ነግረኝ ታውቃለህ? አጭር ነገር እኮ ነው የተጠየቀው። በቃ ህይወትን አፍቅራታል አላፈቀርካትም? ናቲ እኔ ፍቅር አላውቅም፣ ግን በዚህ ሰዓት ህይወት ለኔ ደስታ ይጠግነች። አብራን ስትሆን ሳዋራት ኩር ብዬ ሳያት ነፍሴ በሐሴት ትሞላለች። ይህ ፍቅር ከሆነ አፍቅሬያታለሁ እኮ። ታዲያ እንደዛ አትልም? እኔ ውስጡን የሚደብቅ ሰው አሉት ደስ አይለኝም። እላም መመሰጥህን አቁምና ሄደ ዱብ ዱብ በል። ለምን ልታገቢ መሆንሽን አልነገርሽም? ማ እኔ? ህይወት አትቀልጂ። እስኪ እኔን ያልሽኝ ጥያቄ መልሽልኝ። ታፈቅሪኛለሽ? እኔ ራሴን ስሜት ልግለጽልሽ። ቢያንስ ይሄን አውቀሽ የፈለግሽውን ብትወስኝ አይቆጨኝ። አንቺን በጣም ወድሻለሁ። ታዲያ ለእነ ናቲ ምንድን ነው የነገርካቸው? ምን ማለት ነው? ስለሄደው ምን ማለት ነው? ኧረ በፍጹም ነው ሀሳብ ነው።
ናውድን አታይም ላንቺ እንዴት እንደሚሆን? እሱ እኮ ሞተች እንኳን ቢሉት ይመጣል እንዴ? ጾም አይመጣም። እንዴት ነው የማይመጣው? ይመጣል እንጂ። ለምን አልፈተናችሁ? ምን አይነት ፈተና? የሆነ ነገር ብንሆን ይመጣል ወይስ አይመጡም? ኦኬ መጀመሪያ ማን ጋር እንደብል ናውድዬ ጋር ግን ዛሬ መጨረሻችን ነው። ሄሎ ሄሎ ኤዲ ሄሎ ናውድ የት ነህ? ስፖርት ነኝ። ሰላም ነው? ሂዊ ከደረጃ ወርቃ እግሯን ተሰበረች። አሁን ተናግረኝ ትችላለች? አይ አትችልም። ኦኬ እሺ መጣሁ። እሺ ምን እናድርግ? ሻርፕ እግርሽ ላይ ጠምጥሙ። እግሬ ላይ ኖ ይቅርታ ሳሮን ቸኩያለሁ። ማለት እኔ እዚህ ቆሜ አንተ ልትሄድ በጣም ደደብ ነህ ባስተርድ። ሳሮን ለምን ስርዓት የሚባል ነገር አይገባሽም እንዴ? እኔ እኮ እንዳንቺ በሰዎች ፊት ላዋርድ እችላለሁ። አክብሬሽ ነው። ክብር ማለት ክብር እሱን እኮ አንተ አታውቀውም። ታስቂኝ ሳሮን። እኔ አንቺን ከልጅነትሽ ጀምሬ ነው የማውቅሽ። ስርዓት የሚባል ነገር አልፈጠረብሽም። ሌላ ድጋሚ እየተከተልኩ አፌን ከፍታለሁ ብትይ ታባት ሞት አስቀይምሻለሁ። ቴክ ኬር። የማንም ልቅምቅም የሰው ልክ አያውቅም። እሺ ቢያውቅም አይጠነቀቅም። እናት ጋር ደግሞ ልደውል። አቤት እዩ። ሄሎ ናቲ የት ነህ? ስፖርት ቤት። ኤዶም ከደረጃ ላይ ወደቀችና እንድትመጣላት ነበር። ወይ አበሾች። ኧረ ተው እንሻሻል በእናታችሁ። ኧረ ተው። ምን አለበት አሁን እግሯን ተሰብራለች ብሎ ከመደወል ሐኪም ቤት ይዘሻት አትሄጂም? እኔ ወጌሻ አይደለሁ ምን አደርግላታለሁ? እዩ በእናትሽ እራስሽ ይዘሻት ሂጂ። እኔ እዛው እመጣለሁ። እሺ ማን ይታመው? አክስቴ ነች። እንዲሁ ዝም ብሎ ከመሬት ተነስቶ ያማል። ወይ አንደኛው አንዱ ቢገላግላት ይችላል። ሄሎ ናውድ የት ናችሁ? ሙዚየም አደባባይ ነን። እሺ እንዴት ነሽ? ተጎዳሽ? አይዞሽ። ሶሪ። በቃ ፍጥነው ወደ ሐኪም ቤት እንሄድ። ሐኪም ቤት?
አያቴ ጎበዝ ጌሻ ነች። አዎ አያቷ ጎበዝ ጌሻ ናቸው። ናውድዬ ወደ ቤቱ ሰደኝ። እሺ ቀስ ብለሽ ለመንሳት አልችልም። እንደምንም ቀስ ብለሽ ለመንሳት ሞክሪ። አልችልም። ከዛ በኋላ እኮ ነው ያቅፍሻለሁ። አዝልሻለሁ። ስማናውት ነውት ከደወሉ ለስፖርት ቤት ነበር በላቸውሽ። ደሞ አንተም አሁን ስፖርት ሰራ ነው የምትባል? ስፖርት ተሰራ ሙሉ አዳሪ ያቺ ባለፈው ጂም አገኘዋት ምናምን ነገር ያልኩልሽ ከሷ ጋር ተመቻችንና የሚገርም ምሽት ነው ያሳለፈው። ስማ የደሞ አበላት አራ ዞሬ ማያትም አይመስለኝም በእግዚአብሔር የምትገርም ልጅ አንተ። ስማ ምን እንደ ሬዲዮ ዝም ብለህ ትሰማኛለህ? አታወራም እንዴ አንተ? ብራምባር ሰበረለው አትልም? ለኔ ለጓደኛ ሄሎ አንተ ውሻ፣ እኔ ኤዶም አይደለም እሰራልሃለሁ። ምን ሆናል? አክስቴ ሞተች። ምን ሆነሽ ነው አንቺ? እንዴ አክስቴ አይደለም እንዴ? ወይ ዝም በይ በቃ። እኔ ያለ ቦታው ገብቶ ዘው የሚል ሰው አልወድም። እሺ ደስ አይለኝም። ልጄ ምን ሆነች? ወይኔ ግሪናቲ ወይኔ ልጄን በሞትኩት። አምጣት ግቡ። አይዞሽ ናኦዲ በቃ ሄድ። አያቴ ስታሽን ደግሞ ድናለሁ። እሺ ደውይ። ሰላም አለይኩም። እሺ ደህና አይደል ልጅ? ችግር ካለ ደውልልኝ። እሺ ደውላለሽ። አያቴ ሙዚቃሽ መጣ። አያቴ መጣ። እሱንም ላስደርሰው። እሺ ሌባ እንኪ ጫማና ቦርሳ ረስተሽ ከሄዱም ጋር ተፎካክረን ነው ያልሽው። አኮረፍከኝ እንዴ?
በቃ ይቅርታ። ከማሚ ጋር የምትተዋወቁበት ቀጠሯችን ነገ ነው እንዳረሹ። ጣፋጭ በጣም ወድሻለሁ። እኔ ደግሞ በጣም እጠላለሁ። እንኳን ያገኘው ለብርቱ ጉዳይ እፈልጋለሁ። ስልክ ቁጥርን ጻፍና አስጠኝ። ይቅርታ ሁኔታው ትክክል አይደለም። ሰላም አይደለም እንደ ባባ አይደለም ልጅ ጻፍከው? እደውላለሁ። ቀጠሯችን በሚስጥር ይሁን። ህይወቴ እንዳታውቅሽ። ሰላም ልጅ። ሰላም አደኛዬ ተበላው አንተ ናውድ ፈቀደልከኝ። ስማ ሴት የምትባል ቦታ አልደርስም ከሆነ በኋላ እንዴ አታነቀኝ። እሙዬ በእናትሽ ልሽ ነይ በእናትሽ አስገቂ። ኧረ በእናትሽ ልቀቀው። ቴንክ ዩ። እሺ ደግሞ እንዴት ነው የምታምሪ? ሄሎ ወይ ሄቤ ጓደኛ ግን የሚያደርገው ልክ ነው? አዎ እኔና አንቺ በእነሱ መሀል አንገባም ነው? እሺ ኤዶምዬ ከዚህ በኋላ የፈለግሽውን ነገር መወሰን ትችያለሽ። ማሚ በየመጣም ብለሽኛል ነበር እንዴ? ነገ ነበር እገባለሁ ያለኝ። ሰላም ኖርሽ? ባንኮክ ስራ እንዴት ነበር? ቆንጆ ነበር። እንግዳችሁን ግን አላስተዋወቃቸውኝም። ህይወት ትባላለች። የናውዲ ጓደኛ ናት። ጓደኛ? ምን አይነት ጓደኛ? ባይ ህይወት ፍቅረኛ ነች። ደህና ጨዋታ አልፈልግም።
የሌሊት ልንገርሽ፣ ጊዜሽን በከንቱ አታጥፊ። አዝናለሁ። ናኦድ በፍጹም ያንቺ ባል ሊሆን አይችልም። ባይለም እንደዚህ ትሆናለህ? ምን ነው ግን አልገና ቦለታ ታስራ እኔ ሳሮን እንዳገባ አሰብኩ ከሆነ ተሳስተሃል። ይታም ፍጠር ሳሮን አለገባ አባትህ እኮ ነኝ። እኔን ነው እንደዚህ የምታናግረኝ? ስማ፣ እኔ በውለታ ታስራ አይደለም። አየህ፣ ትልቅ ሰው መነሻውን አይረሳም። እኔ እዚህ ለመድረሴ ትልቁን ድርሻ የተወጣው የሳሮን አባት ነው። ደግሞ ደረጃህንም ክብርህንም የምትመጥንህ ከልጅነት ጀምሮ የምታውቃትን ሴት ነው አግባ ያልኩህ። አብር ማደግ ብቻውን ፍቅር ሊሆን አይችልም አባዬ። የኔ ውሳኔ ግልጽ ነው። ሳሮን ስለማላፈቅራት አላገባት። ናኦድ፣ እኔ የማፈቅረው ህይወትን። ይህን ፍቅር የምትለውን የህፃን ጨዋታ ወደዛ ተወው። ከአንተ ብዙ ኃላፊነት ይጠበቅብሃል። ይህን ጨዋታ አንትተህ እኔ የምልህን ስማ። ባትወደድም ጠላም እኔና አንቺ እንቀባለን። ፍጹም አትስሽ። አባት ግን የሆኑ ፊት አልነቀላቸዋል። ልጄ አንገቴን አስደፋኝ። ደግሞ እናያለን። ሳሮንን በግዱ ያገባታል። እንዴ ካልወደዳትሳ? ቆይ ደግሞ በዚህ ዘመን የግድ ብሎ ትዳር አለ እንዴ? ከመጀመሪያው አልስማማም ብሎ አይናገርም? ግርማ መጀመሪያም ቢሆን ያንተን ቃል አክብሮ እንጂ እንደማይወዳት ታውቃለህ። ሳሮን በጣም ጸባዩ አስቸጋሪ፣ የማትጨበጥ ልጅ ናት ብሎ ነግሮኛል። እሺ ልጅ ከአቅሙ በላይ ሲሆን ምን ያድርግ? እንደውም በእኔ እምነት ውሳኔው ትክክለኛ ነው። የሰርጉ ቀን ተቆርጦ ወዳጅ ዘመድ አውቆት ሰውየውን ኪሳራ ውስጥ ካስገባ ነው በኋላ ይሄ ነው በጊዜ ማለት ላንቺ? ብርታ ተሻ ቅርታ ቦርሳሽ መፈተሽ አለበት። ቅርታ የስራው ጸባይ ስለሆነ ውይ የስራሽ ጸባዩ ደስ ሲል የገባውን ሁሉ መፈተሽ፣ የሰው ቦርሳ እያዩ ውስጡ ባለው ብርና ማቴሪያል ቅጥል እያሉ ስራ። አሁንስ የኔ ኑሮ አይተሽ እንደው እርር አላልሽም? እኔ በጣም ደስተኛ ነኝ። ያለስ መስራት አላደኩም። ለማንኛውም ለግቢው ዳንነት እስቲ ዞር ዞር በይ። ጠበቃ ወይኔ ናቲ። ስማ ወይ ውሻ መጣች። ናቲ ፕሊስ ምን እንዳትላልሽ አርፈህ ተቀመጥ። በምን አርፌ እቀመጣለሁ? አርፌ እጅ ሞልጫታለሁ። አቤት አንቺ ከልጅነትሽ ጀምሮ እኮ ነው የማውቅሽ። ነጭ ባህር ዛፍ በድኝ በጉቶ ባሪቲ ካልታጠንሽ ዓለም ገማች አልነበር እንደሚባለው? አንተን ማን ጠርቶ ነው የመጣው? እኔ እኮ የፈለኩት ናኦድን ነው። አንቺስ ማን ነው ፈቶ የለቀቀሽ? ናኦድ ስፖርት ላይ ነው። ስፖርቱ ባላ ይደርስበታል። እኔ ፈልጌዋለሁ። ጥራው።
አንተ ማን የሚሉ ጠበቃ ነህ እንዴ? ለምንድን ነው በእኔና በሱ መሀል የምትገባው? እኔና ናውድ እኮ ከጓደኝነት አልፈን ወንድማማቾች ነው። የሆነች ፌንጣ ለሁለት ፊት ስትል ቆመ የሚያመስልሻል? ፌንጣ ለምን ነብር አሉን? ምን አገባ? አልወድማ ደስ አለኝ። ለታችሁን ነው እሺ እንሰራላችሁ። እሺ ንገረው። እሺ ነግሯለሁ። እሺ እንደዛ እንዳልቀለድኩበት አሁን እንደዚህ ይሆንብኝ። የማንም መንገደኛማ ፍቅሬን ስትቀማኝ ዝም ብዬ አላያት። ይህ ማለት ነው። ቆይ አንቺ ልቅምቃሚ ማንነቴን አሳይሻለሁ። ከነኦድ ራቂ፣ አለበለዚያ እገልሻለሁ። እዚች አቅምሽ ነው እንደዛ ስትንጠራሪ ነበረው? ብዙ ስለዘለሽ ደክሞሽ ነው። እሺ እሺ በቃ እንሂድ፣ ወደ መኪና እንግባ። ቴንኪው ነው በላቸው። ቴንኪው
ህይወቴ ናውዲ ወይ ማቱንቢ አንተም ማጣት አልፈልግም። አንተ እስካሁን ተጋብተሃል? ተነሳ። ዝም ብለሽ ተኝ ነኝ። ፋዘር መጥቷል። ቶሎ በል ተነሳ። እንዴ እስካሁን ለምን አልነገርሽኝም ታዲያ? ወይኔ እናቴ ቅሌት፣ ወይኔ ቅሌት። ሩት ምንድነው እሱ? አይታይህም? ውሻ ነው። ውሻ ነው። አልተለቀም? እኔ እኮ ውሻ እጠላለሁ እንጂ ከነካኝ አለቀው። ታታሲው አልመሸም? ብርድ አለ፣ ንፋስ አለ። ይግባ ግባ ሂድ። እሺ በእናትሽ ሩት ወይኔ እናቴ ለምን አታስሩ? ብሩት ምን እያደረግሽ ነው? ሌላ የሚታሰር ውሻ ምን ለማለት ፈልገሽ ነው? ሌላ ውሻ? አዎ ሌላ ፌክ ውሻ አንተ ነህ። ሄዶ ምን ልታረጊ መጣሽ እዚህ? ይሄ የአክስቴ ቤት ነው። ሩስ ደግሞ የአክስቴ ልጅ ነች። እዚህ የመጣሁት ደግሞ የውሾች ውድድር ቀረጻ ስላለብኝ ነው። አንቺ ሄዶ እኔ እናቴን ውሻ? አዎ ውሻ ነው። ይሁን ውሻ እኮ ታማኝ እንስሳ ነው። ልሁን ውሻ ልሁን። እንኳን ሰው ብለሽ አልሰደብሽኝ። ውጪ ምንድነው? እሺ ውጪ ሩት ታውን ለምን ተዘጋጂ? አረ ሩት ከዛ በፊት ትልቁ ውሻ የሚያስተላልፉት መልእክት ካለው እድሉን እንስጦት። አመሰግናለሁ። ሩት ወንድም የለሽም? በእግዚአብሔር አስወጡኝ እንዴ! እኔ ውሻ ወንድም የለኝ። እኔ እኮ ለእናንተ ብዬ ነው፣ ለራሳችሁ ለክብራችሁ ብዬ ነው እንጂ ይሄን ውሻ ሲጣርጌ ደፋዋለሁ ወይ እሱ ሲጣርጎ ይገለኝ ይችላል። በኋላ ጸጸቱ ለእናንተው ነው። አልበር እንዳሞራ ሰው አድርጎ ፈጥሮኛል። መጣው ጊዜ ናት አንተ ከዚህ ሁሉ ለምን አልፈህ ተቀመጥክ? ውሻ ምን አይነት እብደት ነው? አሁን ደስ አልክሽ እንዴ? በጣም ልክስክስ ወንዶች ሁሉ አለቀላቸው። ወይ ፍቅር የት ነሽ? ግቢ ግን ከኤዶም ጋር ወደ አና ቦታ ልንሄድ ነው። ታውቃለህ ከዋኘው በጣም ብዙ ጊዜ ሆነኝ። ጓደኛሽ የምታደርገው ነገር ግን ትክክል ነው? ለምን እንደዚህ ትላታለህ? ተዋት፣ እኔ አልፈልግም እንደዚህ እንድት በእነሱ መሀል አያገባንም ብለሃል። ስለዚህ ምንም ልትናገር አትችልም። ባይ ዘ ዌይ ጓደኛ እንደዚህ ፈራ አይመስለኝም ነበር። እሺ ቻው እሺ ብቻ ጀንበሯ ልጠልቅ ነው። የቀን ጨለማ ሊወርሰው የቤታችን ደስታ ከመሰረቱ ሊናር ነው። አባባ አልገባኝም። ባይገባ ይሻል ነበር ግን ወቅ አንተንም በጣም ይመለከታል። ምንድነው ነገሩ? አይኔ አበባዬ በቀደም
ራሷን ስታ ሐኪም ቤት ወስደናት እንደነበረ ታስታውሳለህ አይደል? አዎ ሐኪሙ ምንም የለባትም ብሎ እንደተመለስን አስታውሳለሁ። ህመሟ ለእሷ በቀጥታ የሚነገር አልነበረም ልጅ። ሲነግሯት ደንግጣ በዛው እንዳትቀርብኝ ብዬ ሰግቼ እንዳይነግሯት ከሙያ ህጋቸው ውጭ እግራቸው ስር ወድቄ ለመንኳቸው። አበባዬን የልጄ ምትክ ላጣ ነው ልጅ፣ የልጄ ምትክ ላጣ ነው። አበባዬ በቅርብ እንደምትሞት ነገሩኝ ልጄ። ትንሽ ከወራት የዘለለ እድሜ እንደሌላት ረዳኝ። በቅርብ እንደምትሞት ነገረኝ ልጄ። አይሆንም አባባ፣ አይሆንም። ህይወቴ በዚህ ሁኔታ አትሞት። አይሆንም። አውቃለሁ ህይወቴ ለሁላችንም ደስታ ፈጣሪ ነበረች። የመጣውን ከመቀበል ውጭ ምን አማራጭ አለን? አባባ ፈጣሪ ዝም ብለህ ለምንወት እንደዚህ አይበሉ። ህይወቴ እኔን ጥላ አትሞት። እንዴት አንድ እድል፣ አንድ አማራጭ እሷን ለማትረፍ ምክንያት ይጠፋል። አይሆንም። እኔ ይህንም በፍጹም አምኜ መቀበል አልችልም። አባባ ህይወት እኮ ለእኔ ህይወት ነች። ይልቅስ ልጅ ተረጋጋና ሐኪሙ እንድጠነቀቅላት የነገረኝን ልነግርህ ነው የጠራው። እሱም ከከባድ እንቅስቃሴ፣ ከጭንቀት፣ ከግብረ ስጋ ግንኙነት፣ ከውሃ ዋና እንድትጠነቀቅ ዋና
አባይ ትንሽ ተናገረኝና በእኔ ምክንያት ነው አይደል? አካባቢ ለቀን እንሂድ ውጭና እሺ እኔ ቆንጆ ናዲ አታምርም? Thank you. ናዲ ወይ ጸባይ ካለህ እንደዚህች የምታምር ልጅ ወልደልሃለሁ። ምረጥ። ወንድ ነው ሴት የምትፈልገው? ሴት ሴት? ለምን? ያንቺን ጥቅን ትቶኝ እንዴ? እኔ ቲጂ ነኝ ምትክ የምትፈልገው? የትም አትሄጂም። ለደቂቃ እንድትለይኝ አልፈልግም። ህይወቴ ለደቂቃ እንድትለይኝ አልፈልግም። ለደቂቃ ሄሎ ሄሎ ናዲ ገባ? አዎ ገብቻለሁ። በሰላም ገባ? በሰላም ገብቻለሁ። ታውቂያለሽ ቤ ስትለይኝ በጣም ትናፍቂኛለሽ። ታዲያ ማን ይዳለ? በዛው አጠልፈኝም ነበር። ታዲያ ዛሬ ለምን ለራት አልጠልፍሽም? በእናትሽ ወይ ግን እኮ መሽቷል። ናቲን ይዞ መጣና በዛው ከኤዶም ጋር እናስታርቃቸዋለን። ሄዊ ፕሊዝ ተስማማሻ? Thank you.
ትሰሚያለሽ? የኔ ቆንጆ ክብሬን ስጠብቅልኝ ያሳጣኝ መስሎኝ አስቀየምኩ። በቃ ይቅርታ። ሁሌም በፍቅር እጠብቅሃለሁ። እኔ ህቀር ማደር ጠልቼ አይደለም። በቃ ይሄ ነው ምክንያት። ታዲያ እስካሁን ለምን አልነገርከኝም? ምን ነው ልንገርህ? እኔ ራሴ አምኜ ለመቀበል እኮ አቅቶኝ። በጊዜ ስለነገርከኝ አመሰግናለሁ። እኔ መካሪ ነኝ። አንተ በቃ እሷን ከገደልካት የለም ስንቱ ይሞት ሰው እያለ እኔ ህይወትን አልወዳትም። እኔን የሚደብቀው አውድ ክፉ ነህ፣ ክፉ ነሽ። ኤዶም እኮ በጣም ነው የምትወደው። ፕሊዝ ካሁን በኋላ ባታስቀይማት ጥሩ ነው። ደግሞ መልእክትን አደርስልሃለሁ። ስህተትህን ስላመንክ በጣም ደስ ብሎኛል። ቴንክ ዩ ኒክ። በቃ እኔ እዚህ ጋር ልመልስ። ጋይስ እንደምትመጣ እርግጠኛ ነበርኩ።
አንቺ ሰይጣን ምንድን ያደረግሽው? እሱንም አይታት አይደል የመጣው? እሺ ፊቷ እንዴት ነው? አምሮባታል? ደሞ ስማ ካንተ ጋር መሆኗን ካላቆመች ገና ሁለት አይኗን ነው ጎልጉዬ ማውጣት። ትሰሚኛለሽ? እኔ ነኝ አንቺን አይን ጎልጉዬ ማውጣልሽ። እናትሽ ወልዳሻለች። አንድ ብለሽ ጫፋው ንኪያት። ጣፋሻለች። ምን አይነት ስርዓት ነው? ቤቴ ድረስ መጥተህ ልጄን ትበታታለህ? ይታወቃል ግን ክብሬን ደጋግመህ እንደረገጥከው። እኔ ማንንም ክብር አልረገጥኩም። የምታስከብር ልጅ አልወለዱም። ምን ጉድ ነው የምሰማው? አንተ ነህ ያደረከው? እንዴ ግርማ ተናገር እኮ ነው የምልህ። እውነት የኔ ልጅ ይሄን አደረገ? ተረጋጋ እንጂ ግርማ፣ ለምን እንደዚህ ትሆናለህ? ምኑን ተረጋጋው? በገዛ ቤቷ ውስጥ አባቷ ፊት እጅህን ታነሳለህ አንተ? ወይኔ ግርማ አዋረድከኝ። አባዬ እሷ እኮ ነች ጥፋተኛ። እሷ እኮ ነች ጥፋተኛ። አሁን ዝም ብለህ ውጣ። ይኸውላችሁ በሽታው ኦርቲክ አኖሪዝም ይባላል። የተጣራን ደም ከልባችን ወደ ተለያየ የሰውነት ክፍላችን የሚወስደው የደም ቧንቧ ያለመጠን መስፋት ሲሆን በአስቸኳይ ወደ ውጭ ሄዳ በቀዶ ጥገና መጠገን አለበት። ያ ካልሆነ ግን አኖሪዝሙ ሳስቶ የደም ስሯ ከተቀደደ ትሞታለች። እሱን ተረዳን። ግን በምንም ምክንያት ይሁን ህይወትን ለማትረፍ የግድ አንድ እድል ያስፈልጋታል። የግድ አንድ እድል። ዶክተር ህይወት አትሞትም። ናኦድ ዛሬ ወይም ነገ የሚፈጠረው ነገር አይታወቅም። በዛ ላይ ውጪ ሄዳ ትታከም እንኳን ቢባል የመትረፍ እድሏ ከ105% ብቻ ነው። 1% ትሁን። ግን ህይወትን ለማትረፍ የቻለውን እንሞክር እባክህን ዶክተር። ሌላው ደግሞ ምን አለ መሰላችሁ? የህክምና ወጪ በጣም ከባድ ነው። ቢያንስ ወደ $180,000 አካባቢ ያስፈልጋቸዋል። በእኛ ስንት ነው? 3.5 ሚሊዮን ብር አካባቢ ማለት ነው። ከየት ይመጣል ሄዶ? ወይኔ ልጅ አባባ ቆጥሮ እንኳን ቢሆን የማያልቅ ገንዘብ ይሄንን ያህል ህክምና ከየት ይመጣል? እኔን ልጄ ህይወቴ ያንቺን ሞት ለኔ ያድርገው። ገና ፈልገሽ ሳጨርሺ በልጅነትሽ ምን ነው ኃጢአት የበዛ። ምንድን ነው የምሰማው? አያቴ ህይወቴ መጣሽ? ምን ቆንጆ ነይልኝ። ነይ ቁጭ በይ እናቴ፣ ልጄ፣ ፍቅሬ። ታያቴ ማስመሰል ያምርብሽ። ማን ነው የሚሞተው? ምንድን ነው የተፈጠረው? እኔ ሰሞኑን አይታችሁ ምንም አላማረኝ። ናኦድ ዋኔ ከለከለ ለዚህ ግሩኝጂ ዝም አላችሁ።
አያቴ ጨክናችሁ አይናችሁ እያየ አፈር ልታለብሱ እኔ እኮ መኖር እፈልጋለሁ። አያቴ አልሞትም። ትሞችም የኔ ልጅ አልሞትም። አያቴ ትሞችም ትሞችም ልጄ። ዶክተር ትሞታለች ስላሉ አያቴ አልሞትም። አትሞችም ልጄ። ዶክተር ዋና ማለት ይከለክል ሄሎናድ የት ደረስክ? ደርሻለሁ እንዳትገባ ያዣት እንዴ ልታኝ እኮ ነው። ቶሎና አሁን እሷን እየቀየረች ነው። እኔ በእናትሽ እንዳትገባ ያዣት። ደርሻለሁ መጣሁ እኮ። እሺ ቶሎና ፕሊስ ኤዲ ፕሊስ በእናትሽ ይቅርብሽ። ምን ሆነሽ ነው? ለምንድን ነው የማልገባው? ይሄ መጥፎ እኮ ነው፣ ይገልሻል የኔ ቆንጆ። በእናትሽ በእናትሽ እገባለሁ አልኩሽ። ሰው የሚልሽን ለምን አሰሚው? አንቺም እንደሞት ነው የምታስቢው? አስሞልሽም፣ ግን መጠንቀቅ አለብን። እንዴ ሰው እንዴት እንደዚህ ጤነኛ ሆኖ ይሞታል? ይህን እስቲ በጣም እኮ ጤነኛ ነኝ። በእናትሽ በእኔ ሞት ይሄ ነገር ይቅርብሽ። አትፍሪ እሺ? እሞትም እንደሆነ አየዋለሁ።
ቦርዱ ሪፈር ጽፎላታል። ሆኖም ግን እጅግ በጣም አደገኛ ሁኔታ ላይ ነው ያለችው። ከዚህ ውጪ ምንም ልላችሁ አልችልም። የምትችሉትን አድርጉ። ምንድነው ናውዲ? ንገረኝ እንጂ እማዬ ወይ አባዬ ፍቅረኛ የባልካት ልጅ ህመም ምክንያት 3.5 ሚሊዮን ብር እንደሚያስፈልግህ አውቄያለሁ። አዎ አባዬ እንድትረዱኝ እፈልጋለሁ። በጣም ብዙ ብር ነው። አሳክማታለሁ። አይዞህ ትድናለች። ልጄ በደንብ ስማኝ። ይህን የማደርገው ግን ሳሮንን ስታገባ ብቻ ነው። አንተ ይህን እናደረግክ ማለት እኔንም ከህሊና እስር ቤት ነፃ አውጣኝ ማለት ነው። ወንዲራድን ከማሳዘን ይህን ብር ማጣት ለእኔ በጣም ቀላል ነው። ስለዚህ ምርጫውን ተጠቀምበት። ምን አይነት ምርጫ ሰጠኝ አባዬ? ምናልባት አንተ ባልከው ብስማማና ያልከውን ባደርግ ህይወቴ ህመሟን እንኳን ብትድን ክህደቴ ይገላል። ፍቅሬን እንኳን በህይወት እያለች ሙታን ቢሆን አልከዳት። ከረዳኸኝ ዝም ብለህ እርዳኝ። ምርጫ ሰጥቻለሁ። ግርማ በእውነት ልጄን እንደ ልጄ አይተህ ጭንቀቷን ተረድተህ ስላሰብክላት በጣም አመሰግናለሁ። ነገር ግን በነገሮች እርግጠኛ ነህ? በሚገባ። አየህ፣ ይህን ያህል ገንዘብ ከኔ ውጭ ከየትም ሊያመጣ አይችልም። ስለዚህ የግድ በምርጫ ይስማማል። እዚህ ላይ ግን አንድ ሀሳብ አለኝ። ምንድን ነው ሀሳቡ? እንስማ። እኛ በእርግጥ እንዲጋቡ ማድረግ እንችል ይሆናል፣ ግን አብረው በፍቅር እንዲዘልቁና ናኦድ ለእሷ ጥሩ አመለካከት እንዲኖረው ሳሮን በዚህ ሰዓት ከጎኑ ሆና ብታጽናናው መልካም ይመስለኛል። በጣም ጥሩ ሀሳብ ነው። ናቲና ሄዶ መኪና ይሽጡልኝ። ሁላችንም የምንችለው እናድርግ። ችግር የለውም። በተቻለ መጠን ሁላችንም እየተንቀሳቀስን ነው። እኛም ለሚዲያ ስለነገርናቸው እነሱ የተወሰነ አስተዋጽኦ አድርገው። ልጅ ይህን የምናደርግበት ጊዜ ይኖራል ብለህ ነው? ባባ ይህን በማለት ጊዜ አናቃጥልም። ብቻ ሁላችንም የምንችለውን እንሞክር። ሰላም። እሺ ልጅ ፈጣሪ ጥሎ አይጥለን፣ ይረዳናል። የ21 ዓመቷ ወጣት ህይወት ተካ በፍጥነት ወደ ከፍተኛ ደረጃ የተሸጋገረ ጽኑ ህመም አድሮባታል። የሐኪሞች ቦርድ ባረጋገጠው መሰረት
ወጣት ሕይወት ተካ ወደ ውጭ አገር ሄዳ እንድትታከም ቢወሰንም ለሕክምናዋ የተጠየቀውን ወጪ የቤተሰቦቿ አቅም ስላልቻለው የእርዳታ እጃችሁን ትዘረጉላት ዘንድ በሕያው ፈጣሪ ስም ይማጸኗችኋል። ልባችሁ የፈቀደውን አድርጋችሁ የልጃችንን ልብ አድኑልን። ቤተሰቦቿ ወይ ማይ ልትወጣ ነው? ቁርስ አትበላም? አዎ ቸኩያለሁ። Thank you. ይሄ ያው ምክንያት ሰጠበት። ይሄ ነገ ነበረው ነው 500,000 ብር ከየት ባደራ እኔ ጋር የተቀመጠ ሳንቲም ነበር። ለና ሰዎቹ ቢጠይቁስ? ሲጠይቁኛ ተሰርቶ ይከፈላቸዋል። ምን አይገሉኝ? ጋይዶ 50,000 ሰላም ሳራ። እንካይዞ ለአንዳንድ ነገር ይሆናል ብዬ ነው። ሰባት 700,000 ብር። አንተ ደግሞ እዚህ ላይ ምን አገባ? በዚህ ሰዓት ብር ሲመለስ አልወድማ። ደስ አይለኝ። አንድ 1.5 ሚሊዮን ብር አግኝተናል። ከዚህ በላይ ግን ለማግኘት አልቻልንም ዶክተር። ግራ ቢገባልና ማክረ መጣ። ቃሌ ብቻ ነው
በጣም ወድሻለሁ ደግሞ የሰው ልጅ እንደማትረፍ ምን የሚያስደስት ነገር አለ? ንግሥት እመቤቴ የመኖሬ ትርጉም እስትንፋስ ሕይወቴ እሷን ከወሰድካት እንደነሳኝ አውቃለሁ አባዬ። እኔም በጨዋታ መጣ። አዎ ዳግም ፊትህ ቆም። ምን ጨርሱ። ምንም ላደርግላት ምንም ልፈጥርላት አልቻልኩም። ህይወቴ እኔ ያየህ ልታመልጠኝ እባክህን አድንልኝ አባዬ፣ እባክህን እባክህን አድን። እባክህን አባዬ ህይወቱን አድንልኝ። አትነፋረቅብኝ። ምርጫ ሰጥቻለሁ። ምን አይነት ጭካኔ! እኔ ከሷ ውጭ ህይወት የለኝ። እንግዲያውስ የኔም ውሳኔ ያው ሳሮን አባት እኮ ለልጁ ደስታ ሲል ነው እንደዚህ የሚሆነው። ተለም በእኔ እንደዚህ ትጨክናል? ሾቅ ያንተ ውሳኔ ከሆነ እኔም ያለ ህይወት መኖር ስለማልችል አይኔ ህይወት ሞት ከማይ ራሴን አጠፋለሁ። አታስፈራራኝ። አንተ እንደምታስበው ራስን ማጥፋት ቀላል አይደለም። ምንም ቢፈጠር ከአቋሜ ዝንፍ አልልም። አባባ እንዴ ፍቅር ጉልበት አልገባም። እኔ ስለ ፍቅር ደስ እያለኝ ነው። እንተም በዚህ እንደማትደሰት አውቃለሁ። ለሁሉም ግን በጣም ወዳለሁ። አባዬ እኮ ለእኔ ነፍሷን ለመስጠት አትሳሳም።
ናውዲ ወይ ማቱንብኝ አንተም ማጣት አልፈልግም ይቅርታ አንድ ውጭ ትሆኑላቸው ናውዲ አስጨነቅኩ አይደል የኔ ጌታ ቀድሜ ልትሞት የፈጣሪ ፍቃድ ነው ጸጋ እንቀበለው ነው ህይወቴን ለዚህ አትበይ አንቺ አትሞች አንቺ ሞታሽ እኔ በፍጹም መኖር አልፈልግም እኔ በፍጹም ህይወቴ
ናኦድ አንተ የኔን ደስታ አጨልመህ ለደቂቃ በደስታ አትኖር። ህይወትህን አጨልማታለሁ። ህይወት እገልሻለሁ። ዶክተር የሚደረገውን ሁሉ አድርገን ህይወትና ትርፋት ውጭ ሄዳ ትታከም። ውጪውን እኔ እሸፍናለሁ። አቶ ግርማ አዝናለሁ። በጣም ረፍዷል። ካሁን በኋላ የምትረፍ እድሏ እጅግ በጣም ጠባብ ነው። ምንም አይነት እንቅስቃሴ ካደረገች የደም ስሯ ራፕቸር አድርጎ ትሞታለች። እና መሞቷ እርግጥ ነው እያልከኝ ነው? ልጄም ተስፋ የለውም በለኛ። ሄዶም የተፈጠረ ነገር አለ እንዴ? ሐኪሞቹ ተስፋ እንደሌላት ነገር that Bella, excelente. Gibi. Gibi. Arafeli. Arafeli. What is it? Auntie. እንዳትጠጋኝ እንዴ ልጄ
አያቴ እንደተመኘሽ አንቺ ሞተሽ የኔን ህይወት አተረፍሽ። አያቴ እወድሻለሁ። ታውቃለህ፣ በጣም ነው የምጠላህ። እኔም በጣም ነው የምጠላሽ፣ ከኔ አይበልጥም። ናቲ ምንድን ነው አንተ? አንሳት ናውድ አንሳት። ይልቅ ጅግሯን ያዘው፣ ናውድ ጅግሯን ያዘው። ምንድን ነው? ምን ሆነሽ ነው? ቆይ ስሚኝማ፣ ቆይ ይኸውልሽ፣ እዩዬ አንዴ ይኸውልሽ፣ ስሚኝማ፣ እዩዬ ቆይ አንዴ ስሚኝማ፣ ይኸውልሽ እንዴ ቀልሽ ነው እንዴ? እኔ እንደዚህ አይነት ቀልድ አልወድም። ደስ አለ ላንቺው ነው